አለማየሁ ታደሰና ማርታ ጌታቸው ተዋናይ፣ የማስታወቂያ ባለሙያ፣ የቲያትርና የፊልም ደራሲ ወይም ጸሐፊ፣ ፕሮዲውሰር፣ ዳይሬክተር፣ በአጠቃላይ የጥበብ ሰው የሆነው አለማየሁ ታደሰን በብዙ የቴሌቪዥን ተከታታይ ድራማዎች እንዲሁም በበርካታ ፊልሞች እናውቀዋለን። ሚስቱን ብትሆን በዚሁ ሙያ ውስጥ ያለች ናት፣ ማርታ ጌታቸው። አለማየሁ ታደሰና ማርታ ጌታቸው የተዋወቁት በዚሁ የጥበብ ሙያ ውስጥ ነው። ከሙያ አጋርነት አለፍ ብለውም ወደ ፍቅር ዘልቀው ከዚያም በጊዜ ሂደት ወደ ትዳር ገብተው 3 ልጆችን ለማፍራት በቅተዋል። የዚህ ሁሉ ፍቅር ትዳርና ቤተሰብም የተጠነሰሰው በእሳት እራት ፊልም ነው። በእሳት እራት ፊልም ላይ ሲተውኑ ነበር የመጀመሪያ ትውውቃቸው። ከዚያ አብሮ መዋልና አብሮ ጊዜ ማሳለፍ፣ ከዛም እየተባለ ወደ ፍቅር ህይወትና ወደ ትዳር ዓለም የገቡት። ማርታን በደንብ የምናውቃት ደርሶ መልስ ድራማ ላይ የዓመት በዓልን ገጸ ባህሪ ወክላ ስትጫወት ነው። ነገር ግን ከደርሶ መልስ በፊትም በርካታ ስራዎችን ሰርታለች። አጫጭር የቴሌቪዥን ድራማዎችን፣ 5 የሚደርሱ ፊልሞችን፣ የመድረክ ቲያትሮችንም ሰርታለች። ከሰራቻቸው ስራዎች መካከልም ወንድ አይገባም፣ የኔታ፣ የእሳት እራት፣ መዘዝ፣ በቅኝትሽ የተሰኙት ፊልሞች በትወና የተሳተፈችባቸው መካከል ናቸው። በነገራችን ላይ የታገቢኛለሽ ጥያቄ ብዙውን ጊዜ በወንዶች ነበር አይደል የተለመደው? በሁለቱ ጥንዶች መካከል ግን ማርታ ነች ለምን አንጋባም በማለት የጠየቀችው። ከዛም አሌክስ ደግሞ እንደ ሴት ልጅ ልግደርደር ብሎ ልሰብበት በማለት በማግስቱ ሊያገባት እንደተስማማ ገልጾላት ወደ ትዳር የገቡት በዚያ መንገድ ነበር። አለማየሁ ታደሰ የሰራቸው ስራዎች ብሎ መዘርዘር ለቀባሪ ያረዱት ይሆንብኛል። ቢሆንም በትንሹ ልንገራችሁ። ባቢሎን በሳሎን ቲያትር ነው። ፍቅሬን በምን ቋንቋ፣ ሚስቴ እንዳርኳትን ጨምሮ በርካታ ፊልሞችንና ቲያትሮችን ሰርቷል። የቴሌቪዥን ተከታታይ ድራማዎችንም እንደዛው በድንቅ ብቃት በመተወን ሰርቷል። ናፍቆት ትዕግስቱና ብሩክ እንዳለ የኢቢኤስ የእሁድን ከሰዓት ጋዜጠኛ ናፍቆት ትዕግስቱና ጋዜጠኛ ብሩክ እንዳለ የፍቅር ህይወታቸውን ናፍቆት ለመጀመሪያ ጊዜ ተቀጥራ በድሮ ኢቲቪ በአሁኑ ደግሞ ኢቢሲ በማለት ስሙን የቀየረው ኢቲቪ ማለት ነው ለመጀመሪያ ጊዜ ስራ ተቀጥራ ስትገባ ነበር የተገናኙት። እሱ ደግሞ በኢቢሲ ነባር ጋዜጠኛ ነበር። በዛ ሰዓት በስራ ምክንያት የተገናኙት ጥንዶች ስራቸው ይበልጥ እንዲቀራረቡ ምክንያት ሆናቸውና ፍቅራቸውን ማጧጧፍ ጀመሩ። ይሄ ፍቅራቸውም በደግ ጊዜ ብቻ ሳይሆን በክፉ ጊዜም ፍቅራቸውን ደጋፊ በመሆን ብዙ ነገሮችን አሳልፈዋል። ናፍቆትም ጋዜጠኛ ብሩክ በታመመበት ጊዜ ከጎን ሆኗ ያለ መሰልቸት አስታሟለች። ብዙ ውጣ ውረዶችን አብሮ አሳልፋለች። ፍቅር ማለት ሁሉንም ነገር አብሮ መወጣት እንደሆነ ማስመስከራለች። እሱም ቢሆን ጥሩ ጓደኛና ባል በመሆን ክሷታል። አሁንም በተለያየ ቦታ ቢሰሩም በተመሳሳይ ሙያ ውስጥ ናቸው። የፍቅራቸው መጠንሰሻና መመስረቻ የሆነው ኢቢሲ ባለውለታቸውም ነው። አሁን ከዓመታት የፍቅር ቆይታ በኋላ ይህንን ለኔ ባረገው የሚያሰኘውን ፍቅራቸውን ወደ ትዳር በማሳደግ በአንድ ምሰሶ ስር መኖር ጀምረዋል። ቃል ኪዳን ጥበቡና ታሪኩ ብርሃኑ ወይም ባባ። ቃል ኪዳን ጥበቡና ታሪኩ ብርሃኑ ባባ የሀገራችን የመዝናኛ ኢንዱስትሪ ፈርጦች ናቸው። በትወናቸው በየራሳቸው የተለያየ ተሰጥኦ አላቸው። ድንቅ ብቃታቸውንም በሚሰሯቸው ስራዎች አይተናል። እኛም አጨብጭበንላቸዋል። እነዚህ ሁለት የጥበብ ፈርጦች ፍቅራቸውን የጀመሩት በስራ አጋጣሚ ነበረ። ቃልና ባባ ለእይታ ያልበቃው ቬኑሲያ ፊልም ቀረጻ ላይ ነበር የተገናኙት። ቃል አጃቢ ተዋናይ ተብላ እሱ ደግሞ መሪ ተዋናይ ሆኖ ነበር የተገናኙት። በዚህ ፊልም ላይ የተገናኙት እነዚህ ጥንዶች በአንድ ቀን ውሏቸው ሌላ ሲሳይ ይዞላቸው መጥቶ ለሷ የመጀመሪያ ፊልሟ ላይ ካስት ለመደረግ በቃች። ይህ አጋጣሚ በይበልጥ በደንብ እንዲገናኙና እንዲቀራረቡ አደረጋቸው። ይህ መቀራረባቸው ደግሞ ወደ ፍቅር ከዚያም ወደ ትዳር እንዲያመሩ በር ከፍቶላቸዋል። ቃል ብዙ ቁጥጥር ቤተሰቦቿ ስለሚያበዙባት እንደ ሌሎች ፍቅረኛሞች ብዙ የፍቅር ህይወት ሳታሳልፍ ነበር ወደ ትዳር እንዲያመሩና ፍቅራቸውን በትዳር ውስጥ እንዲያጣጥሙ ያደረጋቸው። አሁን አንድ ልጅም አላቸው። በቅርበት የሚያውቋቸው ሰዎችም ሁሌም አንድ ላይ ናቸው፣ ተለያይተው አያውቁም ይላሉ። ፍቅራቸውም ያስቀናል ነው የሚሉት። ታሪኩና ቃል ብዙ ፊልሞች ላይ አብረው ባይሰሩም በሚሰሩት ስራ በደንብ ይደጋገፋሉ፣
አንዳቸው በአንዳቸው ስራ ላይ ገብተውም ውሳኔ አይሰጡም። በአጠቃላይ መከባበር የሰፈነበት ትዳር ነው ያላቸው። በአንድ ሙያ ውስጥም ስላሉ በደንብ ይግባባሉ። ቃል ከተሳተፈችባቸው መካከልም ደስ የሚል ስቃይ፣ መሐረቤን፣ ከዳመና በላይ፣ አንቺ ለኔ፣ ግራና ቀኝን ጨምሮ በርካታ ፊልሞች ላይ ተውናለች። ባባ ደግሞ የአራዳ ልጅ፣ እርቅ ይሁን፣ ከባድ ሚዛን፣ ኮከባችን፣ እንደ ቀልድን ጨምሮ ከ15 በላይ ፊልሞችን ሰርቷል።